ቢኒያን ያገተውና የደበደበው ሰው ያፌት አወቀ። ያፌትና ናቲናል በአንድ መስበር ላይ ተገናኙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እንደምን ክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁኝ። ሐረግ ክፍል 91 መጥቻለሁ። ላይክ እና ሰብስክራይብ አትርሱ። ዛሬ እንግዲህ እንዳያችሁ ቪዲዮአቸው ላይ ቢኒያም ያገተው ሰው ያፌት አውቋል። ቢኒያም ወደ ቤቱ ተመልሷል። ጋኒም እንደነበረች እንደዛው አይኗ እንደፈጠጠ ነው። እንግዲህ ያፌት ቁጭ ባለበት ሰዓት ታሪኩ የሚባለው የያፌት ታዛዥ መጥቶ አለቃዊ ቢኒያን ያገተውና የደበደበው ያክስትህ ልጅ ነው ብሎ ሲለው ያፌትን በመደንገጥ ከተቀመጠበት ብድግ ብሎ ምን አልክ ብሎ ሲለው አዎ ያክስትህ ልጅ ነው ደብድቦ ያገተው ብሎ ሲለው ይህ ውሻ አሁን ይሄድለታል፣ እንደውም በቃ አሁን እንሄድ ብሎ መስበር ይዘው ሄዱ። ኢፍራታ ከናቲናል አልጋ ስር የምትፈልገው ወረቀት ስለነበረ ያንን እየፈለገች ያለ ጽዮን ከኋላ መታ ኢፍራታ ምን እየፈለግሽ ነው ብላ ስትላት አይ የጆሮ ጌጤ ወርቆብኝ እሱን እየፈለግኩ ነው ብላ ኢፍራታ ትናገራለች። ጽዮንም እንዴ ጆሮሽ ላይ እኮ ጌጥሽ አለ ምን ሆነሽ ነው ብላ ስትላት ያለ የወደቀ መስሎኝ ነበር አለ እንዴ ብላ ኢፍራታ ትናገራለች። በቃ አሁን ካለማ ልሂድ ብላ ስትላት አይ ለምን ትሄጃለሽ አውራሻለሁ ያልሽኝ በስልክ ደውለሽ ምንድነው ብላ ጽዮን ስትጠይቃት አሁን ረሳሁት ምን እንዳልኩሽ ግን ደግሞ ስለቸኮልኩ ነው እንጂ የሌላ ቀን እነግርሻለሁ ብላ ኢፍራታ ተነስታ ትሄዳለች። ያፌትና የያፌት ታዛዥ ታሪኩ ተያይዘው ቢኒያ ጋር ሲሄዱ ስልኩን እያየ የያፌት ያክስቱ ልጅ በነበረበት ሰዓት ያፌት በሩን ከፍቶ ሲገባ ያክስቱም ልጅ በመደንገጥ ተነስቶ አይኑን አፈጠጠ። ያፌትም አንተ ውሻ ምን እያረክ ነው ይህ ድርጊትህ ብሎ ሲለው ቢናም ቀጥ ብሎ ያያል። ካሁን በኋላ ከዚህ ከልጅ ጋር የምታደርገው ግንኙነትህ እኔ አውቃለሁኝ የማረግህን ብሎ አሁን ያፌትን ራሱን ይዞ ቀጥ ሲያደርገው ይህ ቢኒያን ቀጥ አድርጎ ሲያየው ይህ ደም በደም ሆኗል ቢና። ያፌትም አንተ ውሻ ምን እያደረክ ነው ይህ ምንድን ነው ብሎ ሲለው ያክስቱም ልጅ እስር ቤት በነበርክበት ሰዓት ልነግርህ ሲል አባረርከኝ ብሎ ሲለው አይ ይህ ምንድን ነው አይ አልተዋጠልኝም ብሎ ያፌት ሲለው የምደብቅህ ይመስላል እንዴ አንተ እኮ ቤተሰብ ነህ ብሎ ያክስቱ ልጅ መልስ ይሰጣል። ያፌት ለታዛዡ ለታሪኩ ደውሎ ስማይ ታሪኩ ናቶሎና ቢኒያን ወስደህ እበሩ ላይ ጣለው ብሎ ሲለው ታሪኩ ልትለቀው ነው እንደ አለቃ ሲለው አዎ አሁን ሁሉም መስሪያ ቤቶቹ አይናቸው ከኛ ጋር ነው፣ ስለዚህ ወስደህ ማንም በማይ ሰዓት ወስደህ በሩ ላይ ጣለው ብሎ ሲለው ያክስቱ ልጅ ያዙኝ ልቀቁኝ ሌላ ነብር ሆነ። ያክስቱንም ልጅ ካሁን በኋላ እዚህ ልጅ ጋር የምትደርስ ከሆነ አረሳሁልም በዚህ ርዕስ ላይ እመለስበታለሁ፣ ግን ደግሞ ልጆቹ መተው እስከሚወስዱ ድረስ አንድ ነገር እንዳታደርገው ብሎ ጥሎት ይወጣል። ያክስቱም ልጅ ያፌት ሲወጣለት እየሳቀ ያችን ማስቲካ እየበላ እያለ አለቅህም እያለ እየዛተ በቢኒያ ላይ ቢኒያንም ደግሞ በቦክስ እየመታ በነበረበት ሰዓት በኋላ ላይ እነ ታሪኩ መጥተው ገኒ በር ላይ ጣሉት። በገኒ በር ላይ ሲያዩት ገኒም አትናገር አትጋገር ጸጥ እንዳለች ናት። ያፌትም ወደ ቤቱ በሄደበት ሰዓት ኢፍራታ ምግብ ሰርታ እየጠበቀችው በነበረበት ሰዓት ሲመጣ የት ነበርሽ የት ሂደሽ ነው ብሎ ሲጠይቃት ኢፍራታ በመንቀጥቀጥ እዛ ፋርማሲ ደርሼ ልመጣ ነበር ብላ ስትለው ያፌት አንቺም መዋሸት ጀመርሽ ወይ የት ነሽ ብሎ ጸጉሯን ይዞ እና አንገቷን ይዞ በማስጨነቅ ላይ ይገኛል። የትም ቢሆን አያገባህም እያለች በቃ ያፌት
ግደለኝና ገላግለኝ፣ በቃ እንደውም ጥሩ ነው ለእኔ መገላገል ነው ብላ እየተበሳጨች ኢፍራታም በንዴት ትናገራለች። ከዛ በኋላ ከለቀቃት በኋላ ያንን ሁሉ የሰራችው ምግብ ደቼ ብላ አረገችው። ምግቡን ሁሉ በሙሉ ዲፍትፍት አድርጋ ብርጭቆዎቹንም ስብርብር አድርጋ ያፌት በድንጋጤ እንዴ እኔ ንግስት ምን ሆነች ነው ይቅርታ አድርጊልኝ እያለ ሲላት እሷም ደግሞ ወግድ ከዚህ ከፊት ጥፋ እያለች በመናደድ ትናገራለች። እንደዛ ነው ይቅርታ አድርጊልኝ ትንሽ ተበሳጭቼስ እና ጥሩ ስሜት ላይ ስላላደለው ነው ኢፍራታ ተይኝ ብሎ ሲላት አረ እንደዛ ነው እንደ ብላ ጣጥላው ትሄዳለች። ቢኒያ ሳሎን ላይ እየተንፈራፈረ ወደ ዳጊ ጋር ሲሄድ ዳጊም ደግሞ ተኝቶ ስለነበረ አጎቴ ወይ ብሎ በመደንገጥ ተነስቶ ቢኒያን ያነሰዋል። ቢኒያም ትንሽ ቆይት ካለ በኋላ ላይ ዳጊ ወይ ግን ተኝታ ነው እንዴ ብሎ ሲለው አይ አልተኛችም እንደዚህ ሁና አሟት ነው ብሎ ሲለው ታዲያ ምን ሁና ነው ዝም ያለችኝ ብሎ ዳጊን ቢኒያ ሲጠይቀው ቢኒያ ምንም አልሆነችም፣ ግን ያንተን መሞት ስትሰማ በመደንገጥ ወድቃ ነው እንደዚህ ሆነችው። ሐኪም ቤትም ወስጃት ነበር፣ መድኃኒት ሰጥቻት የመደንገጥ ነው፣ ግን ደግሞ ከዚህ ስትወጣ ትድናለች ብለው አሉኝ ብሎ ሲለው ቢኒያም በመደንገጥ ምን እያልከኝ ነው ዳጊ ወይ ብሎ ሲለው አዎ አጎቴ በዚህ ምክንያት ነው እናቴ እንደዚህ ሆነችው ብሎ ሲለው ቢኒያም ደግሞ ወይኔ ብሎ በሐዘን ይዋጣል። በቃ ዳጊ ዝም በለኝ ብያለሁ ዝም በል ብሎ ቢኒያም ጥሩ ስሜት ስላላደለ በሀሳብና በጭንቅ ውስጥ በነበረበት ሰዓት አቶ ጽዮን መታ ዳጊ ወይ ብላ ስትለው ዳጊም የኔ ቢና ወይ እንኳን ደህና መጣ ብላ ስትዝግድም ውጭልኝ ዳግሜ ማየትም ያንቺን ፊት አልፈልግም ብሎ ይላታል። ጽዮን ደግሞ ምን አደረኩኝ ተው ቢኒያ እያለች ስትለምነው ውጭልኝ ብሎ ከሚገባ በላይ በጩኸት ቤቱን ይቀውጠዋል። ቢኒያ ዳጊም ራቅ ብሎ ስለነበረ ጩኸቱን ሲሰማ ደንግጦ ወደ ቢኒያ ጋር ሲመጣ ምን ሆነ ነው አጎቴ እንደዚህ የሆንከው ብሎ ሲሎ ይች ጽዮን መታ ነው ብሎ ይላል። ጽዮን ከዛ በኋላ ከመደንገጥ የተነሳ በራ ወጥታ ሄደች። ቤዛ ጽዮን ሉሊት በአንድ ላይ በተቀመጡበት ሰዓት ናቲነል ከቢኒያን ተፈልጎ ሲመጣ ሌላ ሆኖ ሌላ ሐረካት አለባበሱ ሆኖ ሲመጣ ደንግጣ ሉሊት ምን ድንጉድ ነው እያለ ስትል ናቲሌንም እኔና አንቺ አሁን አንነጋገርም ብሎ ይላታል። ምክንያቱም ጋኒን ደውላ ቢኒያ ሞተ ብላ ስላስደነገጠቻት ገኒ ያው አትናገር ፍጥጥ ብላ ቁጭ ስላለች ስላያት ናቲነል ሉሊትን አለቃትም ብሎ ስለያዘ በዛ የተነሳ እኔና አንቺ አሁን አንነጋገርም እያለ ደህና ነሽ ሲላት ደህና ነኝ ወንድሜ ብላ ጽዮን ትመልሳለች። ቤዛም ደግሞ በየቀኑ አንተ ልጅ ቆይ ምንድን ነው እንደዚህ ይሆንክ ያለው አለባበስህ ሁሉ ነገር ተቀየረ እኮ ብላ ስትለዋይ ለተመልካች ብዬ ነው ሁሉም ሰው አይኑ ኔጋ ስለሆነ ቢኒያን እየፈለኩ ስለነበረ ተመልካች እንዳልስ ብዬ ነው ብሎ ይላታል። ቢዚያማ እንደዛ ነው እንደ ብላ እሺ ትላለች። የዳራ እናት ለናቲነል በቃ ሙሉ በታማኝነት እንድትሰራ ብላ ስራ ወረቀት ሰጠችው። ናቲነልም ደግሞ ችግር የለውም ብቻ ብር ያስገኝልኝ እንጂ ሁሉንም ስራ እሰራለሁ ብሎ ቃል በገባው መሰረት ዛሬ ላይ ከዳራ እናት አሰሪዎቿ ከተሰራተኞቹ ጋር ሙሉ እቃውን ተቀብሎ ወደ ዳይራ እናት ይዞ ይሄዳል። ያንን ይዞ የሄደውን እቃ በታማኝነት ለዳይራ እናት አስረከባት። የዳይራ እናትን በደስታ ዛሬ በቃ በሙሉ ስላስረከብከኝ ይህ ማለት ሙሉ ነገም ጧት ደግሞ በዙ ተቀጠልክ ታማኝ ሰውና ታታሪ ጎበዝ ሁነህ ትቆያለህ ማለት ነው ብላ የዳይራ እናትም በደስታ ተቀበለችው።
ናቲኔልም ችግር የለውም ስራዬን እሰራለሁ በታማኝነት ብሎ ሲላት፣ ግን የዳያራ ናት ልጠይቃቸው አንድ ጥያቄ፣ ለምንድን ነው ቢሮ ሄዳችሁ የማትሰሩት ብሎ እቤት ከምትሰሩት ለምን ቢሮ ሄዳችሁ አትሰሩም በሚል ሰዓት አይ በብዛትም ያለው ቢሮ ብዙ ሰው የሚስብ ነው። ቤቴ ደግሞ ትንሽ ሰዎች ስለሆኑ ቢሮ ላይ ሄጄ ተመልካች መሳብ አልፈልግም እና እዛ ደግሞ የሚላላኩም ሰዎች ስላሉ ከቤቴ ሁኔ የምሰራው ስራ ይበልጣል ብላ ለናቲኔል ትነግረዋለች። ናቲኔልም እሺ ብሎ ተነስቶ ወደ ቤቱ ይሄዳል። ናቲና ያፌት ወደ ያዲን እናት ጋር ሊሄድ ሲል እቃውን ይዞ በሚሄድበት ሰዓት ናቲኔል ደግሞ ሌላ ሰው መስሎ ይገናኛሉ። ሁለታቸውም ተፋጠጡ። ያፌት ይህን ድምፅ የት ነው የምሰማው ብሎ ሲል ናቲኔል ፊት ለፊቱ ፊቱን ዞር አድርጎ ሲያው ያፌትም በድንጋጤ ይወድቃል። ዛሬ ነገሩ ቀለጠ ማለት ይሄ ነው። ሁለታቸውም አንድ ቦታ ላይ ቢሮ ላይ እንደሚሰሩ አሁን ተገናኝተዋል። እንግዲህ በዚህ ላይ ቪዲዮዋቸው አልቋል። በሌላ ቪዲዮ እስከምንገናኝ ደህና ሆኑልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ።